ችግር ቤቴን ልታንኳኳ ነው መሰለኝ። እየፈራው ነው የሆነውጣ እየፈራው ነው። በዱአሽ ቶሎ በይ ሰላም አልጥሽ ብያት ማለት ነው። ይኸው እንዴ ብላ እግሯን ፈታ ዱአ እያረገች ነው። አላህ ዱአን ይቀበላት። ለሁላችንም አላህ ዱአችን ይቀበልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ ከማድረግ እስከ መጨረሻው ተከታተሉ። ባቄላ በሳቡሳ ዳመና መጥቷል። ድብርብር ብሎኛል። እንቅልፍ ሊለኝ ነው እንዴ? ምን ጉድ ነው? ኧረ ተነሺ ረበለው። ገና አሁን ተነስተን አሁን ልንተኛ ነው እንዴ? አይቻልም። እና ሳምቡሳ በተቀቀለ ባቄላ፣ ሾርባ፣ ቡና ስፕሬስ እያረግ ነው። ያሳትር እና የሆነችው አለች እንዲህ አለች፣ የፈለገ ቢወድሽ ባልሽ አለች፣ የፈለገ ላንቺ ቦታ ቢኖረው የሆነ ቀን የሚጥልሽ ቀን ይመጣል አለች። እውነቷን ነው። ወረብል ከዕባ እውነቷን ነው። ያለሽን ነገር ሁሉ አትናገሪ፣ ያለሽን ነገር ሁሉ አትስጪ። የተወሰነ ማገገሚያ የሚሆንሽ ቆንጥረሽ ያዢ የዳለችኝ። ወላሂ እውነቷ ነው። አሁን ነው ትዝ አለኝ። ችግር ቤቴ ቋቋ ልታረግ አንድ ሁለት እያለች ስትል ማለት ነው። ወይኔ ያልኩ የሰው አንዳንዴ ምክር መቀበል ጥሩ ነው። ወላሂ ጥሩ ነው። የሚሆናችሁን ማንሳት ማይሆናችሁን መጣል ግን አንዳንዴ የሚሆነንን ራሱ እጅ ብለን ዝም እንለዋለን። እና አሁን ላይ እናንተ ከድሮቹ ተማሩ፣ የአሁኖቹ ከድሮቹ ተማሩ። ቢያንስ የ5 ወር ደሞዛችሁን እስር አርጋችሁ በግላችሁ ያዙ። ለምን ብትሉ እዚህ መታችሁ በቃ የሆነ ነገር ብትወጡ እንኳን መነሻት ይሆናችኋል። ስለዚህ ያዙ። ሁሉንም ገንዘባችሁን ሁሉ ነገራችሁን አትስጡ፣ ለማንም ይሁን ማለት ነው። እና እናንተ ሰጣችሁ በእጃችሁ ልመና፣ በራሳችሁ ገንዘብ ማለት ነው፣ በራሳችሁ ነገር ለሰው ከሰጣችሁ ልመና ትጠላላችሁ። እኔ አሁን ወላሂ እኔ ጭንቅላቴ ሊነቅል ትንሽ ነው የቀረው። እኔ ብር አጥፍቼው አይደለም፣ በሰው ምክንያት ማለት ነው። ብሩ አለ ግን አልጠቀመኝም ምንም። ስለዚህ ኖሮም አልጠቀመኝ፣ የለኝም አላልኩም። በቃ ግራ የተጋባ ሁኔታ ላይ ነው ያለሁት። እና አላህ እንግዲህ ችግሬን ያቃልልኝ። እኔ በተለያየ ምክንያት እንግዲህ ከስራ እየራኩ ነው። አላህ ወደ ስራ ጠጋ ያርገኝ። ስናደድ ሁሉ ነገር ያስጠላኛል። ዝግትግት ታርጌ ዱብ ነው የሚለው። በቃ ዱብ ወላሂ ዝግትግት እንደው በቃ ወደ ውጭ ራሱ ማየት እንደው የሚያስጠላኝ ጊዜ አለ። እና አንዳንዴ በእጃችሁ ሰጣችሁ በእግራችሁ ነው የምትፈልጉት። በእግራችሁ ፈልጋችሁ ጭቅጭቅ አለው። በቃ ብዙ ነገር አለው። እና አንዳንዴ በእምነት የምታረጉት ነገር ዋጋ ያስከፍላችኋል። ወላሂ ነው የምላችሁ፣ እየቀለድኩ አይደለም። ብቻ አላህ ለክፉ ካላሰባችሁ ጥሉ አይጥላችሁም። እንግዲህ እንደዛ ብዬ ነው ተስፋ ያደረኩት። በጣም የሚከብድ ጊዜ ላይ ነው ያለነው። ሰው ለራሱ ብቻ ነው የሚባረረው። ለእናንተ ትዝ የሚለው የለም። የእናንተ እንትን ምንም የሚያስጨንቀው ነገር የለም። ተበደረ ያልተበደረ እንደው በአሁኑ ሰዓት በራሱ ሁሉ ነገር የሚሰራ ውጤታማ አይሆንም። በሰው ነገር የሚሰራ ሰው ነው ውጤታማ የሚሆነው። ለምን ብትሉ እንጃ፣ ለምን እንደሆነ አላውቅም። እና የሰው ነገር የሰው ነው፣ ግን ዳግም እንዳታገኙ ያደርጋችኋል። እምነት ከሌላችሁ ይከብዳል። ሰው ለራሱ እየሰራ ሰው የሚሰራበትን አንስቶ ሰጥቶ እንግዲህ ያንን ሰው እንዳይሰራ ማድረግ በጣም ይከብዳል። እና ሁሉም ነገር ለበጎ ነው። መጨረሻውን ያሳምረው። እኔ ብር እያለኝ ችግር ሊመታኝ ነው ሳየው ማለት ነው። እና አላህ እንግዲህ ብሬን በስደት የለፋውበት ሐላሌን
ወላሂ በሽተኛ ልጅን ያለ አቅሜ ሳነሳ ስጥል ለማግኘት ብዬ የሰራሁትን ገንዘቤን አላህ በሰላም በእጅ ያስገባል። በቃ ሌላ ምንም ነገር አልልም። እኔ ለማንም አልተናገርኩም። አሁን ሲበዛብኝ ተነፈስኩ፣ እዚህ ጋር ወላሂ ተነፈስኩና እኔ እኮ ችግር ነው። እኔ የዛኔ ትርፍ ነገር ባስቀምጥ አሁን ላይ የሆነ ነገር መስራት ይችል ነበረ። እንኳን ትርፍ ለማስቀመጥ ከስር ከስር ነበረ የምናገረው ያለኝን ነገር። ግን ምን ታርጉታላችሁ? ዋጋ ቢስ ሆናችሁ ትቀመጣላችሁ፣ መጨረሻችሁ ማለት ነው። እና ዳግም ስደት ላለማየት እጣጣራለሁ። እንግዲህ አላህ ከእንደዚህ አይነቱ ፈተና ይጠብቃችሁ፣ ከሚያሳስት ነገር። ስራ ለመጀመር መደርደሪያ አሰርቼ አዝጄ መደርደሪያ ቀብዴ ከፍዬ ባናቱ ተተከለ፣ ስራው ጉዳይ ማለት ነው። አረገዝኩ ያንን ልጅ ለማያድግ ነገር። ከዛ ታመምኩ፣ አመመኝ፣ ተውኩት። በቃ ልውለድና አንድ ላይ ሰራለሁ በማለት ከዛ የተቀመጠ ብር ነው አጅሬ አንስቶ ድርግም ማረገው ለሰው። በቃ ያው እስካሁን ድረስ ያው እየተጉላላን ነው አለን በመጉላላት ላይ። እና አንዳንዴ ለበጎ ነው። አንዳንድ ነገሮች ስታስቡት ይከሰታሉ። የዛኔ ተጎጁ ማን ነው? እናንተ ናችሁ። ወላሂ እናንተ ናችሁ። በቃ ስደት ሄዶ የመጣ ሰው ትንሽ ነገር አይችልም። በትንሽ ነገር እንበሳጫለን፣ በትንሽም ነገር እንደሰታለን፣ በዛው ልክ ማለት ነው። ግን መበሳጨታችን ከደስታችን ይበልጣል፣ ብስጭታችን ይበልጣል፣ በጣም ይበዛል ማለት ነው። እና ይሄን ልላችሁ የፈለኩት ምንድነው፣ የዛኔ ዲስኮርት ቢኖረኝ የሆነ ነገር ከጀርባ ቢኖረኝ አሁን ላይ ያንን ሁሉ ትቼ ወደፊት ለመሄድ ሞከር ነበረ። ግን ያለኝን ሙጭጭ አርጌ ላባኮ በመናገሬ ወይም ደግሞ በማስረከቤ ይሄው አሁን ላይ እጅ ነጣጥፌ እንድቀመጥ አድርጎኛል። ስለዚህ እናንተም ተቆጠቡ። የተወሰነ እጃችሁ ላይ ይኖር፣ የ5 ወር 6 ወር በቃ ወደ ዳር አርጉት። ግዴታ ነው። እንደው ከቻላችሁ የአመትም ገንዘባችሁ ወደ ዳር አርጉት። ያን ያህል እንግዲህ የአመትን ገንዘብ ወደ ዳር ለማድረግ ያው ስደትን አይቼዋለሁ። ወርዋ በደረሰች ቁጥር ቀዳዳው ይከፈታል። በዛው ልክ ግን ባንዴ ሳይሆን ቀስ እያላችሁ እንደዛ ብታደርጉ ባይ ነኝ። ለማንኛውም እስቲ